The Trump administration is reportedly crafting a new rule that would prevent asylum seekers from seeking work permits while their asylum applications are pending. አሳይለምን በተመለከተ በአሁኑ ሰዓት እንግዲህ CBS ይዞት የወጣው መረጃ እጅግ በጣም የሚያሳዝን ነው። ይህን መረጃ ወደ እናንተ ይዤ ባልመጣ ምን ያህል ደስ ባለኝ። እጅግ በጣም በሚያሳዝን ሁኔታ የትራምፕ ኦፊሻሎች በአሁኑ ሰዓት አሳይለምን በተመለከተ ይዘውት የወጡት መረጃ እጅግ በጣም የሚያሳዝን ነው። መረጃው ምንድነው? እስኪ ተመልክተን እንመለስ። This would be a major change to U.S. immigration policy. Dating back to the 1990s, the U.S. has allowed asylum applicants to work in the U.S. lawfully while their cases are adjudicated, mainly to prevent them from relying on government aid and assistance. And typically, under current procedures and regulations, asylum applicants can be eligible for that work permit once their case has been pending for 180 days. But this proposal under consideration by the Trump administration would upend that process by enacting a pause, a suspension in work permits for asylum seekers until officials are able to process and adjudicate all asylum cases within an average of 180 days. And even if that goal is reached, which is very unlikely given the current constraints and backlogs, officials would increase the waiting period for asylum seekers to be eligible for a work permit from 6 months to 1 year. The practical effect is that if this pause goes into effect and you are applying for asylum, you are no longer able to get that work permit and you would have to rely on others or the government for subsistence. But the administration is arguing that this will curtail abuse in the system. Advocates are concerned, however, that this will encourage migrants to work in the U.S. illegally in dangerous and unlawful jobs. Right. ከቪዲዮ እንደተመለከታችሁት በአሁኑ ሰዓት እንግዲህ የትራምፕ ኦፊሻሎች አዲስ ህግ የአሳይለም ጠያቂዎችን በተመለከተ ይዘው ወጥተዋል። እንግዲህ እዚህ ጋር እንደምትመለከቱት የሲቢኤስ ይዞት የወጣው መረጃ እንደሚያመለክተው ከሆነ ትራምፕ ኦፊሻልስ ክራፍቲንግ ሩል ቱ ፕሪቨንት አሳይለም ሲከርስ ፍሮም ጌቲንግ ወርክ ፐርሚት ይላል። እጅግ በጣም የሚያሳዝን ነው። እንደምታውቁት የአሳይለም የጠየቀ አንድ ግለሰብ ከዚህ ቀደም በነበረው ሲስተም እጅግ በጣም በርካታ አድቫንቴጆች ወይም ደግሞ በርካታ ቤኔፊቶች ከገቨርንመንት ያገኝ ነበር። ከነዛ መካከል እንደምታውቁት አይዲ ወይም ደግሞ የድራይቪንግ ላይሰንስ ማግኘት የሚችልበት እድል ነበረ፣ ዲፔንዲንግ ኦን ዘ ስቴት ማለት ነው። እንደሚኖርበት ስቴት አንድ አሳይለም የጠየቀ ግለሰብ አይዲ ወይም ደግሞ ድራይቪንግ ላይሰንስ የማግኘት እድል ነበረው። ይህ አንዱ ቤኔፊት ነው። ይህ ግን እንግዲህ ስቴቶቹ ባላቸው ህግ ዲፔንድ የሚያደርግ ይሆናል ማለት ነው። ስለዚህ በስቴቶቹ ሩል መሰረት ወደ ዲኤምቪ በመሄድ አይዲ ወይም ደግሞ ድራይቪንግ ላይሰንስ የማግኘት እድል ይኖረዋል። ሌላኛው ፌደራል ገቨርንመንቱ አንዳንድ ሜዲካል ኤድ ወይም ደግሞ ለሪፊውጂ የሚሰጥ ሜዲካል አሲስተንስ እነኚህ አሳይለም ሲከሮች ማግኘት የሚችሉበት እድል ነበረ። ሌላኛውና እጅግ በጣም ወሳኙ ገቨርንመንት ኦር የፌደራል ገቨርንመንቱ ኦር ደግሞ የዩናይትድ ስቴትስ ገቨርንመንት በዋናነት እነኚህ አሳይለም ሲከሮች ራሳቸውን መቻል አለባቸው። ከገቨርንመንቱ ምንም አይነት ነገር አሲስት መደረግ የለባቸውም። በራሳቸው ሰርተው በራሳቸው ገንዘብ አግኝተው ራሳቸውንም ቤተሰቦቻቸውን መርዳት አለባቸው በሚል እሳቤ እንግዲህ ከዚህ ቀደም እንደምታውቁት በአንድ አሳይለም የጠየቀ ሰው ከጠየቀ በ180 ቀናት ውስጥ የወርክ ፐርሚት ኦር ደግሞ ወርክ አውቶራይዜሽን አፕላይ ማድረግ የሚችልበት እድል እንደነበረ ከዚህ በፊት የምናውቀው ነው። ሶሻል ሴኩሪቲ ነምበርም የመጠየቅ ቻንስ እና ማግኘት የሚችልበትም እድል እንደነበረ ሁላችንም የምናውቀው ነው። እንግዲህ በአሁኑ ሰዓት ቀደም ብላችሁ በተመለከታችሁት ከሲቢኤስ የወጣው መረጃ እንደሚያመለክተው ከሆነ አንድ በአሳይለም የጠየቀ ሰው በዚህ ሰዓት የወርክ ፐርሚት ሊያገኝ የሚችለው ሙሉ በሙሉ ኬዙ ከተጠናቀቀ በኋላ ነው የሚል አዲስ ህግ አውጥተዋል ማለት ነው። በአሁኑ ሰዓት እንደምታውቁት አሳይለም አፕላይ ለማድረግ የሚጠየቅ ገንዘብ አለ። አንድ አሳይለም የሚጠይቅ ሰው እስከ $1000 እንደሚጠየቅ አንድ ቪዲዮ ሰርች ይላችሁ ነበር። ይህ በእንዲህ እንዳለ ደግሞ በአሁኑ ሰዓት የወጣው እንግዲህ የትራምፕ ኦፊሻሎች ይዘውት የመጡት ረቂቅ አዋጅ አክቹሊ እንደ ህግ ገና አልጸደቀም። በረቂቅ አዋጅ ይዘውት የመጡት ህግ ግን እጅጉን በጣም የሚያሳዝን ነው። ሲቢኤስ እንደሚያስነብበው ከሆነ the Trump administration is considering a regulation that would prevent most asylum seekers from getting work permits, potentially upending long-standing US immigration policy, two Department of Homeland Security officials told CBS News. እንግዲህ በጣም በሚያሳዝን ሁኔታ ከፍተኛ ቁጥር ያለው ያ ማለት ምንድነው በሚሊዮን የሚቆጠር አሳይለም የጠየቀ ሰው አለ እንግዲህ በገና ፕሮሰስ ላይ ኦር ደግሞ ፔንዲንግ ላይ ያለ እነኚህ ፔንዲንግ ላይ ያሉ የአሳይለም የጠየቁ ሰዎች ባሉበት ሁኔታ እንግዲህ አሳይለም የሚጠይቅ ሰው ከዚህ በኋላ ምንም አይነት የወርክ ፐርሚት ኦር ደግሞ ወርክ አውቶራይዜሽን አፕላይ ማድረግ እንደማይችል የሚያዝ አዲስ ረቂቅ አዋጅ ነው እንግዲህ የዶናልድ ትራምፕ ኦፊሻሎች
በአሁኑ ሰዓት እያወጡ የሚገኙት። ይህ እጅግ በጣም የሚያሳዝን ነው። ይህ የወርክ ፐርሚት ሲፈቀድ የነበረበት ዋና ምክንያት እንግዲህ ገቨርንመንቱን አሲስት ለማድረግ at the same time ደግሞ አሳይለም ጠይቀው they are staying for longer period of time አሳይለም ጠይቀው ለአመታት የሚቆዩበት አጋጣሚ አለ። እንግዲህ አንድ አሳይለም የጠየቀ ሰው አሳይለም ጠይቀው ለአመታት የሚቆይበት እድል ይኖራል። ምክንያቱም እጅግ በጣም ከፍተኛ የሆነ የሲስተም ችግር እንዲሁም ደግሞ ከፍተኛ ቁጥር ያለው አሳይለም የጠየቀ ሰው ስላለ ያን ለማስተናገድ የሚወስደው ጊዜ ፕሮሰሲንግ ታይሙ በጣም ረጅም በመሆኑ ምክንያት እንግዲህ አሳይለም የጠየቁ ሰዎች እዛ ቦታ በአመታት ለሚቆጠር ጊዜ ሊቆዩ ይችላሉ ማለት ነው። በዚህ ጊዜ ውስጥ እንግዲህ ገቨርንመንት እነኚህን ሰዎች ራሳቸውን ሰፖርት እንዲያደርጉ at the same time ደግሞ ገቨርንመንቱንም ሰፖርት ያደርጋሉ። ገቨርንመንቱ ለነሱ የሚያደርገውን ኤድ ይቀንሳል። እነሱም ደግሞ ሰርተው ራሳቸውንም ቤተሰቦቻቸውንም ሰፖርት ያደርጋሉ ተብሎ ታስቦ ነው እንግዲህ ወርክ ፐርሚት እንደነገርኳችሁ ከአንድ ግለሰብ አሳይለም ከጠየቀ በ180 ቀናት ውስጥ የወርክ ፐርሚት እንዲኖረው አፕላይ አድርጎ ስራ መስራት የሚችልበት እድል እንደነበረ ነው እንግዲህ የምናውቀው። ሆኖም ግን በአሁኑ ሰዓት የትራምፕ አድሚኒስትሬሽን ይህንን ባለመረዳት ይሁን ሆን ተብሎ ወርክ ፐርሚት ሙሉ በሙሉ ፖዝ እንዲደረግ ወር ደግሞ እንዲከለከል የሚያደርግ አዲስ ረቂቅ አዋጅ ይዞ መጥቷል ማለት ነው። ይህ ምን ማለት ነው? በዋናነት የዶናልድ ትራምፕ ዓላማ የሆነውን ዲፖርቴሽንን ኢንከሬጅ ለማድረግ ወር ደግሞ ከሌላ ሀገር ወደ ዩናይትድ ስቴትስ ኦፍ አሜሪካ የሚመጡ የሰዎችን ቁጥር ለመቀነስ ሆን ተብሎ የተደረገ ነው እየተባለ ይገኛል። ያ ማለት ምንድነው? አሁን በዛ ቦታ ላይ አሳይለም ለመጠየቅ የሚያስቡ ሰዎች የሚወስደውን የጊዜ ርዝመት በማሰብ ምክንያቱም ፕሮሰሲንግ ታይም በጣም ረጅም ስለሆነ ከፍተኛ የሆነ ቁጥር ያለው ገና ፔንዲንግ ላይ ያለ በጣም በርካታ ፋይል ስላለ እሱ እንደማያልቅ ይታወቃል። 180 ቀናት ብቻ ሳይሆን ከዛ በላይ ሊወስድ እንደሚችል ይታወቃል። ይህን በማወቅ እንግዲህ እዛ ቦታ ላይ አሳይለም ለመጠየቅ የሚያስቡ ሰዎችን ተስፋ ቆርጠው ወደ ሀገራቸው እንዲመለሱ ለማድረግ እንዲሁም ደግሞ አሳይለም ለመጠየቅ ወደ ዩኤስኤ የሚገቡትን ወር ለመግባት የሚያስቡ ሰዎችን ዲስከሬጅ ለማድረግ ታስቦ የተደረገ እንደሆነ እየተነገረ ይገኛል። ይህ እጅግ በጣም አሳዛኝ ዜና ነው። ይህ ረቂቅ አዋጅ እንግዲህ እስካሁን አልጸደቀም። እንግዲህ ጉዳዩን እየተከታተልኩ ወደ እናንተ የማደርስ ይሆናል። በሌላ መረጃ በአሁኑ ሰዓት የኤለን መስክና የትራምፕ ፍጥጫ በጣም ተጠናክሮ ቀጥሏል። ከዚህ ቀደምም እንደምታስታውሱት ኤለን መስክ አንዳንድ ጉዳዮች ላይ ከዶናልድ ትራምፕ ጋር እየተስማማ እንዳልሆነ ወር ደግሞ ከፍተኛ የሆነ ተቃውሞ እንዳለው የሚያሳዩ አንዳንድ የትዊተር መልእክቶች እንዲሁም ደግሞ ቪዲዮዎች እየወጡ እንደነበረ ተመልክተናል። በአሁኑ ሰዓት ደግሞ ኤለን መስክ እንግዲህ ከፌደራል ገቨርንመንት መስሪያ ቤት ከለቀቀ በኋላ ሳምንት እንኳን ሳይሞላው ከፍተኛ የሆነ ተቃውሞ እንዳለው እየገለጸ ይገኛል። ለዶናልድ ትራምፕ እንዲሁም ደግሞ ለሪፐብሊካን አባላት ከፍተኛ ተቃውሞ እንዳለውና እያደረጉት ያሉት ነገር ወር ደግሞ እየወሰኑ ያሉት ነገር እጅግ በጣም ዳም እንደሆነ እጅግ በጣም ዲስገስቲንግ እንደሆነ በተለያየ አጋጣሚ እየገለጸ ይገኛል። Elon Musk taking on President Trump's budget bill less than 1 week after leaving his official role with the Trump administration. He's now calling the spending in the president's bill disgusting. እዚህ ጋር እንደምትመለከቱት እንግዲህ ኤለን መስክ በኤክስ ገጹ እንደገለጸው I am sorry but I can't stand it anymore. This is massive, outrageous, pork-filled congressional spending bill is a disgusting abomination. Shame on those who voted for it. You know you did wrong. You know it ሲል በኤክስ ገጹ ተናግሯል ማለት ነው። ይህ የሚያመለክተው ኤለን መስክ በይፋ የሪፐብሊካንን እንዲሁም ደግሞ ዶናልድ ትራምፕን እየተቃወመ እንደሚገኝና በሚደረገው ነገር እንዳልተስማማ አመላካች እንደሆነ እየተነገረ ይገኛል። ጉዳዩን በተመለከተ አንዳንድ የሪፐብሊካን አባላት ተጠይቀው እንደሚከተለው ምላሽ ሰጥተዋል። It's very disappointing. Okay, I've come to consider Elon a good friend. He's obviously a very intelligent person, and he's done a lot of great work. We've applauded all the work they've done with Doge and identifying fraud, waste, and abuse in the government. It's a very important service that's been performed, and we're so excited about it. We're now in the process of codifying that. As you all know, the administration has qualified and quantified the fraud, waste, and abuse that they found in Doge. They're sending it to us to codify, and that's what we'll be doing with the rescissions package and the appropriations process. And so that's something we're very excited about. But with all due respect, my friend Elon is terribly wrong. For him to come out and pan the whole bill is to me just very disappointing, very surprising in light of the conversation I had with him yesterday. እንደሰማችሁት ይህ የሪፐብሊካን አባል እንግዲህ ኤለን መስክን እንደሚያከብረው እንደሚወደው ለሰራው ትልቅ ስራም ደግሞ ትልቅ ክብር እንዳለው ተናግሮ ነገር ግን እዚህኛው ጉዳይ ላይ በተለይ ደግሞ በቢግ ቢዩቲፉል ቢል ላይ ያላቸውን አቋም የተሳሳተ ሲል ገልጿል ማለት ነው። ኤለን መስክ ግን አሁንም በጉዳዩ ላይ ተቃውሟቸውን እየገለጹ ይገኛሉ። እንዲሁም ደግሞ ዶጅ ላይ የሰራውትን ስራ አንደርማይን የሚያደርግና እጅግ በጣም የሚያጣጥል ነው ሲሉ እየገለጹ ይገኛሉ። ኤለን መስክ እንግዲህ ከወጣ ሳምንት እንኳን ሳይሞላው በጣም በከፍተኛ ደረጃ ተቃውሞውን እየገለጸ ይገኛል። What's going to happen next?
አብረን የምንመለከተው ይሆናል። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ ያደርጋችሁ የሳሚ ቲዩብ ቤተሰብ ይኑላለው። ተነስተን